ኢንትሮዳክሽን ዩኒት 1 ሂስትሪ ላይ ኢንትሮዳክሽን ነው መግቢያ። ዲር ለርነርስ ዚስ ዩኒት introduces you with the nature of history and historiography። ይሄ ዩኒት የሚያስተምረው ስለ ታሪክ እንዲሁም ስለ ሂስቶሪዮግራፊ ነው። The diverse histories of Ethiopia and the Horn and the extent to which interaction between societies throughout the region have shaped human history። ስለ ኢትዮጵያ ስለ አፍሪካ ቀንድ ታሪኮችን እንማራለን በዚህ ዩኒት ላይ። የሰዎች ግንኙነት፣ የማህበረሰቦች ግንኙነት በሰው ታሪካቸውን እንዴት ቀርጾታል፣ ሼፕ አድርጎታል የሚለውን እነዚህ ነገሮች እናያለን። እሺ ወደ ዋናው ሐሳብ እንግባ። ኔቸር ነው መጀመሪያ። The term history is derived from the Greek word historia which means inquiry or an account of one's inquiries። ሂስትሪ ማለት የመጣው ቃሉ ራሱ የመጣው ከግሪክ ቃል ሂስቶሪያ ከሚለው ሲሆን የቃሉ ትርጉም ሂስቶሪያ የሚለው የቃሉ ትርጉም ምርመራን የሚያሳይ ነው፣ ወይንም የአንድ ሰው ምርመራን የሚገልጥ ቃል ነው። The first use of the term is attributed to one of the ancient Greek historians Herodotus። እና ይሄን ለመጀመሪያ ጊዜ ቃሉን ተጠቅሟል ተብሎ እውቅና የሚሰጠው የጥንት የግሪክ ባለ ታሪክ ወይንም የታሪክ አጥኚ ሄሮዶተስ የሚባል ሰው ነው። ከዚህ እስከዚህ ዓመተ ምህረት የኖረ ነው። who is often held to be the father of written history። የተጻፈ ታሪክ አባት ወይንም የታሪክ አባት ተብሎ ነው የሚታወቀው። in ordinary usage history means all the things that have happened in the human past። just ዝም ብለን ከላይ ሐሳቡን ሂስትሪ የሚለውን በምንረዳበት ጊዜ ባለፉት ጊዜያት ላይ የተከናወኑ ድርጊቶች ስብስብ ነው። ታሪክ ማለት የሰው ፓስት ያለፈ ጊዜ ድርጊት ስብስብ ነው። the past signifies events። ፓስት ሲባል ክስተቶች፣ ባለፉ ጊዜያት የሆኑ ክስተቶችን ያሳያል። which have taken place and the facts of the past which are kept in writing። ባለፈው ጊዜ የሆነና እንደዚህ ተጽፎ የተቀመጠ ነገርንም የሚያሳይ ነው ፓስት ሲባል። More specifically, the distinction is between what actually happened in the past or the part which exists independently of the historian and still awaits to be recorded, and the accounts of the past provided by historians, that is history። ልዩነቱ ምንድነው? ወይንም ዲስቲንክሽኑ ፓስት ላይ ሪከርድድ የሆነ ነገር ተጽፎ የተቀመጠ ወይንም ሪከርድ ሆኖ የተቀመጠ አለ፣ ወይንም ደግሞ አሁን ባሉ ባለ ታሪኮች ገና የሚጻፍ አሁን ያሉ ባለ ታሪኮች ወይንም የታሪክ አጥኚዎች ተመራምረው የሚጽፉት አለ። historians apply their expertise to surviving records and write history in the form of accounts of the past። የታሪክ ተመራማሪዎች ምን ያደርጋሉ? ሙያቸውን ችሎታቸውን ተጠቅመው ሰርቫይቭ ባደረጉ ካለፈ ጊዜ እስካሁን ድረስ ያሉ ማቴሪያሎችን፣ ሪከርዶችን፣ መረጃዎችን፣ የተቀመጡ መረጃዎችን በመጠቀም የባለፈው ጊዜ ላይ ምን ነበር የሚለውን ታሪክ ይጽፋሉ። Academically, history can be defined as an organized and systematic study of the past። በአካዳሚው ወይም በትምህርት ዘርፉ ሂስትሪ የሚታወቀው ስላለፈ ጊዜ የተቀናጀና ሲስተማቲክ የሆነ ጥናት በሚል ነው። ኦርጋናይዝድ የሆነ ሲስተማቲክ የሆነ ጥናት ነው። the study involves the discovery። እንግዲህ ጥናቱ ምንን ይይዛል? ዲስከቨሪ ግኝቶችን፣ ኮሌክሽን ስብስቦችን፣ ኦርጋናይዜሽን ማቀናጀት፣ እነዛን ነገሮች ፕሬዘንት ማድረግ ኢንፎርሜሽኖችን፣ ፓስት ኢቨንት ላይ የሆኑ ክስተቶችን እንደማለት ነው። history can also mean the period of time after the development of complex social and political organizations along with the invention of writing። እንግዲህ ታሪክ ሲባል ወደ ኋላ ጊዜ ከመቼ ጀምሮ ነው የሚለው ሲታይ ጠንካራ የሆነ ማህበራዊ እንዲሁም ፖለቲካዊ ተቋማት መምጣት በጀመሩበት ጊዜ፣ የጽሁፍ መጻፍ በተጀመረበት ከዛ ጊዜ ጀምሮ ያለው ነው የሚልም አለ። Evidently, what actually happened in the past is almost infinite። በመረጃ ስናይ ባለፈው ጊዜ የሆኑ ነገሮች በጣም ብዙ ናቸው፣ ኢንፊኒት ናቸው። አንድ ሰው ያደረገው፣ አንድ ማህበረሰብ፣ አንድ ሀገር ያደረገው በጣም ብዙ ታሪክ ነው የሚኖረው። historians select which topics and problems they wish to study።
አስዱ ሳይንቲስትስ። ስለዚህ የታሪክ ተመራማሪዎች ርዕስ መርጠው ነው የሚያጠኑት ማለት ነው። በሆነ ርዕስ ላይ ወደ ኋላ ዞረው ተመልሰው ያጠናሉ እንጂ ሁሉም ነገር ሪከርድ አይደረግም፣ አይጻፍም። ያው የሆነ ቶፒክ ተመርጦ ነው። አንድ ሰው ሁሉን ሊያጠና አይችልም። አንድ ሰው ሁሉን ሊጽፍ አይችልም። ሶ ቶፒክ ይመረጣል፣ ወይንም ደግሞ ስለሆነ ችግር ሲያጠኑ ወደ ኋላ ተመልሰው ያጠናሉ፣ ሳይንቲስቶች እንደሚያደርጉት ማለት ነው። In this regard, the major concern of history is the study of human society and its interaction with the natural environment, which is also the subject of study by many other disciplines. So በዚህ ሁኔታ የሂስትሪ ኮንሰርኑ ዋና ኮንሰርኑ የሰው ልጅ ወይንም የሰው ማህበረሰብ ከአካባቢው ጋር ከተፈጥሮ ጋር ከናቹራል ኢንቫይሮንመንት ጋር ያለውን ኢንተራክሽን ግንኙነት የሚያጠና ነው። ሌሎች ስተዲዎችም እንደሚያጠኑት what differentiate history from other disciplines is while the latter study the interaction between humans and their environment in the present state. ሂስትሪን ከሌሎች የትምህርት ዘርፎች ዲሲፕሊኖች ምን ይለየዋል ከተባለ ዲሲፕሊን the latter ሲል ከሁለቱ ሁለተኛው ወይንም ዲሲፕሊን ሰዎች ከአካባቢያቸው ጋር አሁን ያላቸውን ግንኙነት የሚያጠና ሲሆን history studies the interaction between the two in the past within the framework of the continuous process of change taking place in time. history ግን ባለፈ ጊዜ ምን አይነት ኢንተራክሽን ነበራቸው ባለፈ ጊዜ እና ያም ደግሞ continuous process ነው፣ ቀጣይነት ካለው ሂደት አንፃር ነው ያንን የሚያጠናው። because of the longevity of that time historians organize and divide the human past into discrete periods after identifying significant developments in politics, society, economy. እንግዲህ በጣም ረጅም ነው ያለፈ ጊዜ ብለናል፣ ኢንፊኒት ነው እና ረጅምም ከመሆኑ የተነሳ የታሪክ ተመራማሪዎች የሰውን ያለፈ ጊዜ ይከፋፍላሉ፣ በፔሪድ ይከፋፍላሉ። ከዚህ እስከዚህ ያለውን እንዲህ እንበል እያሉ ከምን አንፃር በጊዜው ከተደረጉ ከዋና ዋና ፖለቲካል እድገቶች የፖለቲካ እድገቶች ወይንም የማህበረሰብ እድገቶች የኢኮኖሚው ባህሉ አካባቢው ምን ይመስላል ከሚለው ይከፋፈላሉ። ከዛ በመነሳት through the rigorous study of documents and artifacts left by people of other times and other places ያንንም የሚያጠኑት ወይንም የሚከፋፍሉት በጣም ጠለቅ ባለ ሪግረስ በሆነ ስተዲ ነው። ጥንቃቄ በተሞላበት ጥናት ባለፉት ጊዜ የተቀመጡ ዶክመንቶችን፣ መረጃዎችን፣ አርቲፋክቶችን ያንን ወደ ኋላ በመገምገም ነው። አርቲፋክት ሲባል ቁሳቁሶች፣ የጥንት ጊዜ ጥቅም ላይ የሚውሉ ቁሳቁሶች፣ መሳሪያዎች። they then give a label to each period to convey the key characteristics and developments of that era. ስለዚህ ከዛ በመነሳት ለእያንዳንዱ ጊዜ ፔሪየድ ይሰጣሉ። ምን ለማድረግ ካራክተሪስቲክሶችን የሚያሳይ ስም ስያሜ ይሰጣሉ። በዛ ጊዜ ምን ተከናወነ የሚለውን this is what we call periodization in history. በሂስትሪ ይሄ ነው periodization የምንለው፣ በፔሪየድ መከፋፈል ጊዜን። one of the key characteristics of the discipline የትምህርቱ የዚህ ሂስትሪ ትምህርት key characteristic ቁልፍ የሆነ ባህሪ ነው። when historians talk about continuity they are not implying that a particular pattern applied to everyone in the world or even in a particular country or region. የታሪክ ተመራማሪዎች ስለ ኮንቲኒቲ ሲያወሩ ወይንም በሆነ ፒሪየድ ይሄ ተደርጓል ሲሉ በሁሉም አካባቢ በዛ ጊዜ በሁሉም ሀገር ያ ነገር እየተደረገ ነበር ማለት አይደለም። so nor are they claiming that absolutely nothing changed in the pattern they are describing እና ወይንም ደግሞ በሚገልጹት ፓተርን ምንም የተለወጠ ነገር የለም ማለት አይደለም። all aspects of human life that means social, cultural, economic and political in the past have been changing from time to time. ከጊዜ ወደ ጊዜ የሰው ልጅ ህይወት ሁሉም ነገር በሰው ልጅ ህይወት እየተቀየረ ነበር። ማህበራዊ፣ ባህላዊ፣ ኢኮኖሚያዊ፣ ፖለቲካል ለውጥ እየተካሄደ ነበር and none of them were practiced in exactly the same way in the lifetime of our ancestors. አባቶቻችን ቅድመ አያቶቻችን ባሉበት ጊዜ ደግሞ ሁሉም በዙሪያቸው ያለው ሁሉም ሰው ተመሳሳይ ነገር እያደረገ ነበር ማለት አይደለም። but some things stay more or less the same for long periods of time. ነገር ግን አንዳንድ ነገሮች ለረጅም ጊዜ ተመሳሳይ ሆነው ይቀጥላሉ ማለት ነው ስለ ኮንቲኒቲ ሲወራ። since few things
ኢቨን ቼንጅ ምንም እንኳን አንዳንድ ትናንሽ ነገሮች ወይንም ጥቂት ነገሮች ሙሉ በሙሉ ቢቀየሩም የሚቀጥሉ ነገሮችም አሉ። ፎር ኤግዛምፕል we continue to speak the language of our forefathers የምናወራው ቋንቋ የቅድመ አያቶቻችንን ቋንቋ ነው። follow their beliefs የነሱን እምነት religious practice ሃይማኖት ነው የምንከተለው። wear the costumes they were wearing ድሮ የሚለብሱትን አለባበስ የባህል ልብስ ነው የምንለብሰው። continue to practice their agricultural or pastoral ways of life እነሱ የሚከተሉትን የግብርና ሲስተም የእረኝነት ሲስተም ነው የምንከተለው። maintain the fundamental components or structures of their social organizations በማህበራዊ ተቋማትን ለምሳሌ የእርቅ ስርዓት ሊሆን ይችላል እነሱ የሚከተሉትን ነው የምንከተለው። in the same vein the basic fabric of society in Ethiopia and the Horn remains similar and continues to have special characteristics በተመሳሳይ ሁኔታ በኢትዮጵያና በአፍሪካ ቀንድ ያለው የአለባበስ የጨርቅ አለባበስ ልብስ የሚሰራበት ሁኔታ ስፔሻል የሆነ ተመሳሳይ የሆነ ነገር አለው ስፔሻል ካራክተሪስቲክስ አለው። this is why E.H. Carr defined history as an unending dialogue between the present and the past ለዚህም ነው ካር የሚባል ሰው ሂስትሪን ዲፋይን ሲያደርግ ባለፈ ጊዜና በአሁን ጊዜ መሃል ያለ የማያቋርጥ ውይይት ወይንም ንግግር ብሎ የተረጎመው። in short the past does not exist now but continues to live in present ያለፈ ጊዜ አሁን የለም ነገር ግን አሁን ውስጥ መኖሩን ቀጥሏል የሚል ነው። until the early 20th century the study and teaching of history was limited to narrative presentation of what happened in the past እስከ 20ኛው ክፍለ ዘመን መግቢያ ድረስ ታሪክ ማለት ወይንም የታሪክ ጥናት ማለት ባለፈው ጊዜ የሆነውን ነገር መተረክ ብቻ ነበር። at the core of this narration had been political events relating to the deeds of the great men and great women እና በዚህ በትረካ ውስጥ በዋናነት የፖለቲካ ክስተቶች ናቸው ያሉት። በዛ ፖለቲካ ክስተት ውስጥ የተነሱ ታላላቅ ወንዶች ሴቶችን እያነሳ ስለነሱ ይተርካል። as societies have become more complex as the different areas of the world have become more closely interconnected ማህበረሰብ በጣም ውስብስብ የሆነ ሲመጣ በተለያየ የዓለም ክፍሎች ውስጥ ያሉ የተለያዩ ማህበረሰቦች እየተሳሰሩ መጡ ነው። as new types of primary source and research method are brought into use ስለዚህ አዲስ ሜተድ የማጥናት ሜተድ የጥናት የስነ ጥናት ሜተድ ወይንም ዘዴ ጥቅም ላይ መዋል ጀመረ። so more rigorous accounts of the past have become more necessary ስለዚህ just ያለፈውን ጊዜ ዝም ብሎ ከመተረክ ይልቅ ከዛ ጥንቃቄ በተሞላበት መልኩ ያለፈውን ጊዜ ማጥናት አስፈላጊ ሆነ። thus history assumed 3 dimensions as its main job ስለዚህ አሁን ሂስትሪ 3 ሁኔታዎችን ነው እንደው በዋናነት የሚያየው። አንደኛ to narrate what happened የሆነውን ነገር መተረክ ባለፈው ጊዜ፣ to discuss how it happened እንዴት ሆነ የሚለውን ዲስከስ ማድረግ፣ ሶስተኛው analyze why it happened ለምን ተከሰተ ያ ክስተት የሚለውን መገምገም እና ናሬት ማድረግ ዲስከስ ማድረግ እና አናላይዝ ማድረግ ሆነ። contemporary history teaching and research pursue a more integrative approach offering students an expanded view of historical knowledge that includes aspects of environment ስለዚህ አሁን ላይ ያለው ዘመናዊው ታሪክ ወይንም ሂስትሪ የሚነግረን ተማሪዎቹ ኤክስፓንድድ ቪው እንዲኖራቸው ነው ከታሪክ ዕውቀት አንፃር እና ከአካባቢው አንፃር ከሪሊጅን ከሃይማኖት አንፃር ጄንደር ከጾታ ፊሎሶፊ ከፍልስፍና ኢኮኖሚክስ ቴክኖሎጂ ከቴክኖሎጂ አንፃር ኤንድ ሶሳይቲ ከሶሳይቲ አንፃር እና እነዚህ ሰፋ ያለ ዕውቀት እንዲኖራቸው ኢንስቴድ ኦፍ ሚር ካታሎጊንግ ኦፍ ፖለቲካል ኢቨንትስ ፖለቲካዊ ሁኔታዎችን ብቻ እየመዘገቡ ከማስቀመጥ ባለፈ እንዲሆን ነው የተፈለገው። አሁን ላይ uses people live in the present ሰዎች የሚኖሩት አሁን ላይ ነው። they plan for and worry about the future የሚያቅዱት የሚጨነቁት ለወደፊቱ ነው። history however is the study of the past ነገር ግን ታሪክ ስላለፈው ጊዜ ነው የሚያጠናው። given all the demands
that press from living in the present and anticipating what is yet to come. Why bother with the past? እና ሰዎች የሚፈልጉት አሁን ላይ ለሚኖሩት ህይወት ከሆነ አሁን ላይ ፕሬዘንት ላይ ላለው እንዲሁም የሚያስቡት የሚያቅዱት ለሚመጣው ከሆነ ታዲያ ለምን ስላለፈው ጊዜ ቦዘር እናደርጋለን እንጨነቃለን? ስላለፈው ጊዜ ለምን እናጠናለን? Why is history worth attention as a subject of study? ለምንድን ነው ታሪክ ትኩረታችንን ሊስብ የሚችልበት ወይንም ትኩረታችንን ለታሪክ መስጠት ምንድነው ጥቅሙ? ወርዝ የሚያደርገው ነገር ምንድነው? History should be studied because it is essential to the individual and the society. ታሪክ መጠናት ያለበት ለግለሰቡም ለማህበረሰቡም ወሳኝ ስለሆነ ነው። The uses of history in the context of the relationship between the past and the present and its role in defining our own identity along with a variety of other reasons. Why the study of history is a rewarding venture are summarized below. ለምን ያስፈልጋል ሂስትሪ? ያለፈን ጊዜ ከአሁን ጊዜ ጋር ያለውን ግንኙነት ማጥናት፣ አሁን ላይ ያለንን ማንነት ያለፈው ጊዜ እንዴት ይወስናል፣ እንዴት ዲፋይን ያደርጋል፣ ዲፋይን በማድረግ ሁኔታ በመወሰን ሁኔታ ያለው ሚና ምንድነው የሚሉት እነዚህ ሁኔታዎች ከታች ሰመራይዝ ተደርገዋል። History helps us better understand the present. ታሪክ አሁንን በተሻለ ሁኔታ እንድንረዳ ያግዘናል። History is the only significant storehouse of information available for the examination and analysis of how people behaved and acted in the past, and people need to have some sense of how societies function simply to run their own lives. እና ሰዎች ድሮ በምን አይነት መንገድ ቢሄቭ ያደርጉ ነበር ወይንም ይመላለሱ ነበር፣ ባህሪያቸው ጸባያቸው ምን ይመስል ነበር የሚለውን የምናጠናበት ብቸኛው መጋዘን ማከማቻ ስቶር ሃውስ ታሪክ ነው። ወደ ኋላ ተመልሰን ምንፈተንበት ኤግዛማይን ምናረግበት እና a purely contemporary analysis of social changes may shed some light on contemporary developments. አሁን ያለውን ብቻ ዘመናዊውን ነገር ብቻ ነው አናላይዝ ማድረግ ያለብን ከተባለ አሁን ላይ ስላሉ እድገቶች የተወሰነ ነገር ሊያሳየን ይችላል አሁናዊውን ብቻ ምናጠና ከሆነ። But knowledge of relevant historical background is essential for a balanced and in-depth understanding of many current world situations. ነገር ግን የኋላ ታሪክ ማጥናት ባክግራውንድን ማጥናት ያ ዕውቀት መኖር በጣም ወሳኝ ነው። ባላንስድ የሆነ እይታ እንዲኖረን እና መረዳት እንዲኖረን ሚዛኑን የጠበቀ መረዳት እንዲኖረን ጠለቅ ያለ መረዳት እንዲኖረን አሁን ላይ ስላለው ዓለም Societies have felt a need to produce some sort of account of their past because it is difficult to understand problems that face in humanity and society today without tracing their origins in the past. ፓስትን ማጥናት ያስፈልገበት ምክንያት አሁን ላይ ያሉ ችግሮችን አሁን ላይ ያሉ ፈተናዎችን ለመረዳት በጣም ከባድ ይሆናል። ያለፈውን ጊዜ ምንጩን ምንም ነገር ካለፈ ጊዜ ጋር የተያያዘ ነውና ያንን ምንጩን ወደ ኋላ ሳያጠኑ አሁን ላይ ያሉ ችግሮችን መፍታት ከባድ ነው የሚሆነው። History provides us a sense of our own identity. የራሳችንን ማንነት ሴንስ ይሰጠናል። Knowledge of history is indispensable to understand who we are and where we fit in world. ማንነን የሚለውን በዓለም ላይ የቱ ጋር ነው ፊት የምናደርገው ትክክለኛው የኛ ቦታ የት ነው የሚለውን ለማወቅ የታሪክ ዕውቀት indispensable ነው ግዴታ ነው። እና each of us is born into a nation but also into a region, a culture, an ethnic group, a social class and a family. ሁላችንም የሆነ ህዝብ ውስጥ ነው የተወለድነው፣ የሆነ ኔሽን ውስጥ ነው የተወለድነው። ነገር ግን የሆነ ክልል ውስጥ፣ የሆነ ባህል ውስጥ፣ የሆነ የዘር ግሩፕ ውስጥ፣ የሆነ ማህበራዊ ክላስ ውስጥ፣ የሆነ ፋሚሊ ቤተሰብ ውስጥ ነው እየጠበበ ሲሄድ የተወለድነው። Each such grouping can and does influence us in a number of ways. እነዚህ ሁሉ ያለንበት ክልል፣ ባህል፣ ዘር፣ ቤተሰብ ተጽዕኖ የሚያደርስብን ነገር አለ በተለያየ መንገድ። The study of history helps us to get our bearings in such respects, allowing us to achieve a social as well as a personal identity. So ታሪክን ማጥናት እንዲህ ማህበራዊ የሆነ እንዲሁም ደግሞ የግል የሆነ አይደንቲቲ ማንነትንም
ከመረዳት አንጻር ብዙ ይጠቅመናል። An individual without memory finds great difficulty in relating to others and in taking intelligent decisions. ለምሳሌ ያለፈውን ጊዜ የረሳ ሰው ብላችሁ አስቡ። ከአይምሮ ላይ ትላንቱን የረሳ እና በቃ ዛሬ አይምሮ ትላንት ያለው ሚሞሪው ጠፍቷል። ስለ ትላንት የሚያውቀው ስላለፈው ጊዜ የሚያውቀው። ስለዚህ የሆነን ሰው ሲያገኝ ስሙን ማወቅ አይችልም እና ከሰዎች ጋር መግባባት አይችልም። የራሱን ስም እንኳን አያውቅም፣ ቤተሰቡን አያውቅም። እና ጀስት አይምሮ ንጹህ ነው፣ ምንም የገባበት ነገር የለም እና ይከብደዋል። ይሄ ሰው ከአካባቢው ጋር ከሚያውቀው ድሮ ከሚያውቀው ሰው ጋር መግባባት ይከብደዋል። ውሳኔዎችንም ለመወሰን ይቸገራል። ያለፈ ሚሞሪ የሌለው ሰው a society without history would be in similar condition. ታሪክ የሌለውም ማህበረሰብ በተመሳሳይ ሁኔታ ነው የሚሆነው። ወደ ኋላ ያለው ታሪክ የማያውቅ ማህበረሰብ። It is only through sense of history that communicates, establish their identity, orient them and understand their relationships with the past and with other societies. እና ይሄ የኋላ ታሪክ ሴንስ በሚኖርበት ጊዜ ነው ማንነታቸውን ስታብሊሽ የሚያደርጉት የሚመሰርቱት፣ ኦሬንት የሚያደርጉት በምን አቅጣጫ መሆን አለበት የሚለውን የሚያስተካክሉት፣ እንዲሁም ካለፈው ጊዜ ጋር ያላቸውን ሪሌሽንሺፕም የሚረዱት። ሂስትሪ ፕሮቫይድስ ዘ ቤዚክ ባክግራውንድ ፎር ሜኒ አዘር ዲሲፕሊንስ። ታሪክ ለሌሎች ትምህርቶች ለብዙ ትምህርቶች እንደ ባክግራውንድ ነው እና ሂስቶሪካል ናውሌጅስ extremely valuable in the pursuit of other disciplines such as እና የትኞቹ የትምህርት አይነቶች ላይ በጣም ወሳኝ ነው ሂስትሪ ሲባል? ሊትሬቸርስ ስነ ጽሁፍ ላይ፣ አርት፣ ፊሎሶፊ ፍልስፍና ላይ፣ ሪሊጅን ሃይማኖት ላይ፣ ሶሺዮሎጂ፣ ፖለቲካል ሳይንስ፣ አንትሮፖሎጂ ስነ ሰብ፣ ኢኮኖሚክስ እነዚህ ላይ በጣም ወሳኝ ነው። with regard to the last four, it is fair to argue that history is a matter of discipline for they arose out of historical investigation or formal part of historical writings. እና እዚህ የተዘረዘሩትን በምናይበት ጊዜ ሂስትሪ ወሳኝ ነው ለነዚህ ነገር። እናት ነው ማለት እንችላለን፣ ማዘር ዲሲፕሊን ነው ማለት እንችላለን ለነዚህ የትምህርት ዘርፎች። the careful study of history teaches one many critical skills. እና በጥንቃቄ ታሪክን ማጥናት አንድን ሰው ብዙ ክሪቲካል የሆኑ ወሳኝ የሆኑ ክህሎቶችን እንዲያገኝ ያደርገዋል። Studying history helps students to develop some critical skills relating to the how of doing research. ሂስትሪን ማጥናት ተማሪዎችን ሪሰርች ወይንም ጥናት እንዴት መስራት እንዳለባቸው እንዲያውቁ ያግዛቸዋል። This include but not limited to how to find and evaluate sources. ለምሳሌ ምንጭ ታሪክ ለመጻፍ ምንጩን እንዴት ማግኘት አለብን የሚለውን ያንን እንዲያውቁ ያደርጋቸዋል። how to make coherent arguments based on various kinds of evidence and present clearly in writing. እና እንዴት ካሉ የተለያዩ መረጃዎች ካገኙት ከተለያዩ መረጃዎች እንዴት የማይጋጭ አርጊውመንቶችን ማቅረብ ይችላሉ፣ እርስ በርሱ የማይጣረስ ሐሳብን መጻፍ ይችላሉ፣ ያንን ደግሞ በጽሁፍ ጥርት ባለ መንገድ እንዴት ማቅረብ ይችላሉ ሚለውን። these analytical and communication skills are highly usable in other academic pursuits. ይሄ ደግሞ አናላይዝ የማድረግ ኮሙኒኬት የማድረግ ብቃት ነው። መገምገም፣ መፈተን ያለፈውን እንግዲህ ከምንጭ ተነስተን ነው ካሉ ከእቃዎች ተነስተን ካሉ ከመጻፍቶች ከተጻፉ ድንጋይ ላይ ከተቀረጹ ምናምን ተነስቶ ነው ታሪክን የሚጽፈው ይሄ ሰው እና በጣም ጭንቅላቱን ያሳድጋል ማለት ነው። የማይጋጭ እንትኑን የጠበቀ ኮሄረንት የሆነ እርስ በርሱ የማይጣረስ ሐሳብ መጻፍ መቻል ሌሎች አካዳሚክ ፐርሱቶች ላይም ጥቅም አለው። Gaining skills in sorting through diverse interpretations is also essential to make informed decision in our day-to-day life. እና ይሄንን ዕውቀት ጌይን ማድረግ ይሄንን ስኪል ክህሎት ከተለያዩ መረጃዎች ወደ አንድ ትክክለኛ ትርጉም መድረስ ሶርት ማድረግ እነዛ መረጃዎች አቀነባብሮ ትክክለኛ ታሪክ ለመጻፍ መሞከር ለራስም ጥበብ ይሰጣል። ያ ጥበብ ደግሞ የዕለት ተዕለት ህይወታችን ላይ ለምንወስናቸው ውሳኔዎች ጥሩ ይሆናል ነው እና ራስን ከማሳደግ አንፃርም ሂስትሪ ወሳኝ ነው። ሂስትሪ ካን ሄልፕ ዋን ዴቨሎፕ
ቶለራንስ ኤንድ ኦፐን ማይንድነስ። ሂስትሪ አንድን ሰው ቶለራንስ እንዲሆን ቻይ እንዲሆን ያደርገዋል። ኦፐን ማይንድ አይምሮ ክፍት እንዲሆን ለተለያዩ ነገሮች ክፍት የሆነ አይምሮ ዝግ ያልሆነ የሆነ በሆነ ድንበር በሆነ የዘር ግሩፕ ወይንም በሆነ የሃይማኖት ግሩፕ በሆነ አስተሳሰብ ራሱን የዘጋ ሳይሆን ክፍት የሆነ የሌሎችን ሃይማኖት ለመስማት የሌሎችን ብሊፍ አስተሳሰብ ለመስማት ከሌላው ብሔር ጋር ኢንተራክት ለማድረግ የማይከብደው ኦፐን ማይንድ እንዲሆን ያደርጋል። Most of us have a tendency to regard our own cultural practices, styles and values as right and proper. አብዛኞቻችን የኛ ባህል ብቻ የኛ ስታይል ብቻ የኛ ያለንበት ሁኔታ ብቻ እንደ ትክክል እንደ ፕሮፐር ስህተት የሌለበት ትክክለኛው እሱ እንደሆነ ብቻ እናስባለን አብዛኞቻችን። Studying different societies in the past is like going to a foreign country which contributes to rid ourselves some of our inherent cultural provincialism. እና የተለያዩ ማህበረሰቦችን ባለፈው ጊዜ ታሪካቸውን ማጥናት ባለፈው ጊዜ የነበራቸውን ታሪክ ማጥናት ምን እንደማለት ነው? አሁን ላይ ወደማናቀው ፎሬን ሀገር ሄደን የዛን ሀገር ባህል ያለውን ሁኔታ እንደማየት ነው። ያለፉ ጊዜ የኖሩ ሰዎችን ባህል ታሪክ እነዛን ማጥናት እና እነዛን ስናጠና ከአይምሮአችን ውስጥ እኔ ብቻ የሚለውን አስተሳሰብ እያወጣ የሆነ የዘጋ ነው ድንበር አድርገን የዘጋ ነው ይሄ ብቻ ነው መሆን ያለበት ከሚለው አስተሳሰብ እያወጣን እንሄዳለን። By studying the past, students of history acquire a broad perspective that gives them the range and flexibility required in many life situations. So ስላለፈው ጊዜ በማጥናት ተማሪዎች ብሮድ የሆነ የሰፋ አስተሳሰብ እንዲይዙ ያደርጋቸዋል በህይወት የሚመጡ የተለያዩ ጉዳዮችን ለመፍታት። ሂስትሪ ካን ቢ ኢንተርቴይንመንት፣ ከዛ ባለፈ ሂስትሪ መዝናኛም ሊሆን ይችላል። ፋይናሊ ሂስትሪ ሰፕላይስ አስ አን ኢንድለስ ሶርስ ኦፍ ፋሲኔሽን፣ በጣም አስደናቂ ነገሮችን ያሳየናል ሂስትሪ። ኤክስፕሎሪንግ ዘ ዌይስ ፒፕል ኢን ዲስታንት ኤጅስ constructed their lives involves a sense of beauty and excitement and ultimately another perspective on human life and society. አስቡት ባለፉት ጊዜ የኖሩትን ሰዎች አኗኗራቸውን የኑሮ ስታይላቸውን እንደዚህ አይነት ነገሮች በቃ የሚገርም አድቬንቸር ውስጥ ነው የምትገቡት። ደስ የሚሉ ነገሮች ጀግንነታቸው ሲታይ የፍቅር ህይወታቸው ሲታይ አንዱ ከሌላው ጋር ያለው ግንኙነት ሲታይ በመሃላቸው የተነሱ ግጭቶች ሲታይ በቃ ድራማ በሉት ታሪክ ነው ፊልም በሉትና ኢንተርቴይን የሚያደርግ ነው። To conclude, history should be studied because we cannot escape from our past. ለመጠቅለል ያህል ታሪክ መጠናት አለበት፣ ምክንያቱም ከፓስታችን እስኬፕ ልናደርግ አንችልም። ኦሬዲ አልፈነዋል እና ላይተገበር አይችልም የተገበርነው ነገር ወይንም የመጣንበት መንገድ ማይቀለበስ ነው። ስለዚህ የግድ ማወቅ አለብን። Only through studying history can we grasp how things change. ነገሮች እንዴት ይቀየራሉ የሚለውን ያለፈውን ጊዜ ማጥናታችን በነገራችን ላይ ያለፈውን ስህተት እንዳንደግም ወሳኝ ይሆናል። ምናልባት ባለፈው ጊዜ እኮ ዛሬ እኛ የኖርነውን ላይፍ የኖረ ሰው ይኖራል። እኛ ዛሬ ግራ የምንጋባበትን ውሳኔ የወሰነ ሰው ይኖራል። ልወስን አልወስን ምንለውን እሱ ወስኖ አልፎታል። ኦኬ እሱ ወሰነው ያንን አደረገ፣ ታዲያ ምን ውጤት ውስጥ ገባ የሚለውን ከሱ ህይወት እኛ ተምረን መድገም የለብንም ከተሳሳተ። ስለዚህ ይጠቅመናል ነው ለራሳችን ህይወት። አሁን ላለው ማህበረሰብ ባለፈው ጊዜ እንደዚህ ጦርነቶችን አድርገናል፣ ተጋጭተናል፣ ምን ውጤት አስገኘ፣ ውጤቱ ምን ያህል ነው፣ ጥሩ ነው ወይስ መጥፎ ነው የሚለውን አይተን ዛሬ ደግሞ እንደዚህ አይነት ግጭቶችን እናድርግ ወይ ምንድነው ውጤቱ የሚለውን ስናጠና ስህተት ከሆነ አንደግምም ማለት ነው ባለፈው ጊዜ። ስለዚህ ባለፈው ጊዜ የተደረጉትን እያንዳንዱ ነገሮችን ማወቃችን ዛሬያችንን ሼፕ ያደርጋል እና ብዙ ለውጦችንም እናያለን። ነገሮች እንዴት እንደሚለወጡ እናውቃለን። Only through history can we begin to comprehend the factors that cause change. ነገሮችን የሚለውጡ ምክንያቶች ምንድናቸው የሚለውን ከሂስትሪ ነው የምንረዳው። Only through history can we understand what elements of an institution or a society persist despite change. ለውጡ እያለ ማህበረሰቦች እንዴት ወይንም ተቋማት እንዴት ይቀጥላሉ፣ ምን አይነት ኤሌመንቶች ይቀጥላሉ የሚለውንም
ከታሪክ ነው የምንረዳው። ኤስቴቲክ ኤንድ ሁማኒስቲክ ጎልስ ኦልሶ ኢንስፓየር ፒፕል ቱ ስተዲ ዘ ፓስት ፋር ሪሙቭድ ፍሮም ዘ ፕሬዘንት ዴይ ዩቲሊቲ። እንደዚሁም ስነ ውበት ያላቸው ሁማኒስቲክ የሆኑ ሰብአዊ የሆኑ ጎሎች ራሳቸው ሰውን ኢንስፓየር ያደርጋሉ ስላለፈ ጊዜ እንዲያጠና፣ ከአሁን ጊዜ የተለየ አይነት አኗኗር ያለውን ያለፈ ጊዜ። nevertheless just as history can be useful it can also be abused። ሂስትሪ ጠቃሚ እንደሆነ ሁሉ ሊበረዝም ይችላል፣ አቢዩዝ ሊደረግም፣ ለመጥፎ ዓላማ ጥቅም ላይ ሊውልም ይችላል። such abuses come mainly from the deliberate manipulation of the past to fit current political agenda። እንደዚህ አይነት አቢዩዞች የሚመጡት በዋናነት ያለፈውን ጊዜ አሁን ላለ ለፖለቲካ አጀንዳ ጥቅም ሲባል በመቀየር ያልሆነውን ነገር ሆኗል የሆነውን አልሆነም በማለት ታሪክን በመቀየር ሊመጣ ይችላል። in such cases history written backwards። በእንደዚህ አይነት ኬዝ የሚባለው ምንድነው? ሂስትሪ ወደ ኋላ ተጽፏል ነው መጻፍ ያለበት። ምንድነው? ኋላ የተደረገው ወደ አሁን ነው መጻፍ ያለበት። ግን ይሄ ሲበረዝ ከአሁን ተነስተን አሁን ካለው ሁኔታ ተነስተን አሁን ያለውን ሁኔታ ለማመቻቸት የፖለቲካ አስተሳሰብ ለማመቻቸት ተብሎ ወደ ኋላ እንደዚህ በሚጻፍበት ጊዜ that is the past is described and interpreted to justify the present። ይሄ ምንድነው? ፓስትን ተጠቅሞ አሁንን ጀስቲፋይ ለማድረግ አሁንን ትክክል ለማድረግ ፓስትን መጠቀም እንደማለት ነው። while personal biases are not always avoidable a historian is different from the propagandist in that the former takes care to document his judgment and assertions so that they can be subjected to independent and external verification። ምንም እንኳን ሰው መሳሳቱ የማይቀር ነው ታሪክ የሚጽፍ ሰው። ስለዚህ በያዞች ወይንም አድሎዎች ወደ ሆነ በኩል ማድላቱ ወደ ራሱ ግሩፕ ማድላቱ የማይቀር ቢሆንም እነዛን አቮይድ ማድረግ የማይቻል ቢሆንም ነገር ግን የታሪክ ተመራማሪ ከፕሮፓጋንዲስት ይለያል። የታሪክ ተመራማሪ የተደረገውን ነገር ነው ከዶክመንቶች ተነስቶ ነው ጀጅመንቶችን አሰርት ማድረግ ያለበት ማስቀመጥ ያለበት እንጂ ፕሮፓጋንዲስት ፕሮፓጋንዳ የሚነዛ መሆን የለበትም። that said how do historians study and interpret the past and the changes that took place in periods during which they have not lived themselves? እና እንዲህም ይባላል እንዴት የታሪክ ተመራማሪዎች ያልኖሩበትን ያላለፉበትን ህይወት ሊጽፉ ይችላሉ፣ ሊተረጉሙ ኢንተርፕሬት ሊያደርጉ ይችላሉ ተብሎ ይጠየቃል። ይህን የሚያደርጉት ከመረጃ በመነሳት ትክክለኛ የሆነ ኢንዲፔንደንት የሆነ ኤክስተርናል ቬሪፊኬሽን በማድረግ ነው ያ የሚሆነው። ስለዚህ ታማኝ መሆን አለባቸው ነው። የሆነ ታሪክ ትክክለኛ ታሪክ መጻፍ አለበት እንጂ ጀስት የሆነን ሐሳብ ለማሟላት መሆን የለበትም። ያን ጊዜ ታሪክ ውበቱን እያጣ ይሄዳል።